ኢትዮጵያን ወጣቶች ባለም አቀፍ ደረጃ ተወዳዳሪ መሪዎችና ተመራማሪዎች እንዲሆኑ ለማስቻል የቡና ስኮላርሺፕ ከተለያዩ ሀገሪቱ ክፍሎች የተውጣጡ ብቃት ያላቸውን ተማሪዎች አወዳድሮ የእውቅናና የውጭ ሀገር የትምህርት ዕድል የመስጠት መርሃ ግብር አካሄደ። በመርሃ ግብሩ ለ6 ተማሪዎች የስኮላርሺፕ ዕድል ተሰጥቷል። ሪፖርተራችን አናል ተስፋ ተጨማሪ አለው። በስዊድንና በተለያዩ የአውሮፓ ሀገራት በሚገኙ ኢትዮጵያውያን ባለሙያዎች የተመሰረተው ይህ ተቋም ተማሪዎችን በማወዳደር ያለፉ ተማሪዎችን ወደ ውጭ ሀገራት በመሄድ ትምህርታቸውን እንዲከታተሉ የሚያስችላቸውን ወሳኝ ገንዘብና የማማከር ድጋፍ አድርጓል። ድርጅቱ በስዊድንና በሌሎች የአውሮፓ ሀገራት የሚገኙ ዩኒቨርሲቲዎችን በማነጋገር ለኢትዮጵያውያን ተማሪዎች ሁኔታን ለመፍጠር ከፍተኛ ጥረት የሚያደርግ ሲሆን የፕሮጀክቱ መስራች አጋርና በስዊድን ነዋሪ የሆኑት አቶ ቢኒያም ፍቃዱ በበኩላቸው ዕለቱ ተራ ሽልማት የሚሰጥበት ሳይሆን የኢትዮጵያውያን ወጣቶች ጽናት የሚከበርበት መሆኑን ተናግረዋል። በአንድ መንደር ያለ ተማሪ በዓለም አቀፍ ደረጃ የትምህርት ዕድል የሚያገኝበትና ተሰጥኦ በገንዘብ እጥረት የማይፈተንበት ሁኔታ መፍጠር ነው ሲሉም ተናግረዋል። በዕለቱ የድጋፍ ሰርተፍኬት ለተማሪዎች የተሰጠ ሲሆን የቡና ስኮላርሺፕ በዚህ ዙር ማመልከቻ ካስገቡ 394 ተማሪዎች መካከል ውጤቱ የሥራ ልምድን ስብዕናንና ለማህበራዊ አስተዋጽኦ መሰረት በማድረግ የምርጫ ሂደት ማካሄዱን ለ6 ተማሪዎች ዕድል መስጠቱን አስታውቋል። ዓላማችን ምንድነው? እነዚህ አይነት ተማሪዎችን ሰብስቦ በተቻለ መጠን ከተለያዩ ዩኒቨርሲቲዎች ጋር ማገናኘት ዕድል እንዲያገኙ ማድረግ። በዚህ በአሁኑ በመጀመሪያው ዙር በጣም ስኬታማ ነን ብለን እናስባለን። በጣም ስኬታማ ነን። አሁን አፕላይ ያደረጉ 394 ናቸው አፕሊኬሽኑ ሙሉን ኮምፕሊት ያደረጉ እና እኔ በግል እንደ ግለሰብ ጠይቁኝ 394ቱም ይገባቸዋል። ቡና ስኮላርሺፕ ከ6 አሸናፊዎች ውስጥ አገስ ከአዲስ አበባ አንድ ሰው፣ ሌላው በሙሉ ከክፍለ ሀገር ነው። 2 ከመቀሌ መሰለኝ፣ ባህር ዳር ያለ ሌላም አንድ ቦታ አለ፣ ከወላይታ አለ፣ የተለያየ ቦታ ነው ያለው ማለት ነው። ስለዚህ ግቡ ኢትዮጵያውያን ተማሪዎችን ዕድል መስጠት፣ ተምረው አገራቸውን እንዲጠቅሙ ተጨማሪ ዕውቀት እንዲያገኙ ማድረግ። ይሄ ነው ሐሳባችን። ተቋሙ ወደፊት ከ800 በላይ ከሚሆኑ በመላው ዓለም ዩኒቨርሲቲዎች ጋር ያለውን ግንኙነት በማስፋት ብዙ ኢትዮጵያውያን ወጣቶች ዘመናዊ ዕውቀትን፣ ቴክኖሎጂን ቀስመው ወደ ሀገራቸው በመመለስ በጤና፣ በግብርና፣ በኢንዱስትሪ ዘርፎች ላይ ለውጥ እንዲያመጡ የመስራት ዕቅድ እንዳለውም አስታውቋል።